ከማስታወቂያ ቤት እኮ ነው። የተኛውም ይሄ ፎቶ ቤት የለም ባክሽ። እንደዛ ፎቶ ቤት አለ። ዲኮር እኮ ነው ሳኒ ዲኮር። አዎ ዲኮር ናትም ፎቶ ቤት ሄዶ ተነስቶ ነው ዲኮር ነው። ቤኪ ምን ሰርቷል ብለዋል እነሱ። የዝግጅት የተዘጋጀበት እኮ ነው። አዎ እንዴ ፎቶ ቤት አይደለም፣ ዝግጅት የተሰራበት ነው። የሃይሚ ቤት እኮ ነው። እንደዚህ ነው የሚመጡት። አይበቀሉ ነው ሃይሚ የአዲሱ ቤት። እናንተ ፎቶ ላይክ እየሄደባት ነው የኔ ፍቅር። ሰባ ምናምን ሺህ እኮ ነው። አዎ እነሱ በጣም ቆይቶ ነው የለቀቁት። ለዛ ነው 71 ሺህ ከወልደና ቪዲዮ ይሳና ዳቀቀመ ተረ ዳሳ ማይናተ ሳኒ ማሉ መጨሳ ማይናተ ማት ቪዲዮ ለቀቀ ማለት ሰገም እኮ ማት ቁጥሩ አርገ ኢጤና ዋርቆ ይሰነም ባልከን አይጣሙአ ማይቶል እነሱ እኮ አያውቁም እንጂ ቤታችሁ እኮ ጸብ አይፈልግም። መንፈስ አለ መሰለኝና ኛኛኛኝ ሲሉ አያድግም። ጸጥ ብለው ቪዲዮ ሲሰሩ ያድጋል። እኔ እኮ በጣም ነው የሚገርመኝ እግዚአብሔርን። ሁለቱም ጸጥ ይጀምራል እሱ ይጃጀሉ ራሱ ቪዲዮ ይሰራል ማለት ላይክ ሁሉ ነገር አለ። ግን እነሱ እኛኛኛኝ ያሉ ከመጡት ምንም አይታይላችሁ። ሰው አይታይም ሳኒ ኦዲየንስ አይታይም። ላይክ አታዩ። የወንድ ሚዜ ብዙ ነው፣ ግን የሴት ሚዜ አልነበረም። እንኳንም የለችም። ይሄ ሴት ሚዜ ናኒ ትምህርት ቤት ሄዳ ነው። ሜሪጌ እንዴት ነሽ? ወይ የተለቀቀው ቪዲዮ ትናንትና የተለቀቀው ቪዲዮ እስከ 200 ደርሷል። ከትናንት ወዲያ የተለቀቀ ግን ምንም እይታ የለውም እና በፍቅር ሲመጡ ነው የሚታይላቸው። ኒኮላ ራሳቸው መሆን እንትን ራሳችሁ እኮ አያውቁም እኮ። አንድ ቀን እኮ ራሳችሁ ጎንበስ ብላችሁ አልኩ፣ ከዛ ሳቁኝ ማለት ነው። ጎንበስ ብላችሁ ራሳችሁ ያልኩት እኮ እኔ ፎቶ እግራችሁ እንደታየው ተነሱ። ደግሞ ሁለተኛ ደግሞ ቪዲዮ ሁለቱም ብቻ አንድ ላይ ፈታ እያላችሁ ነው እያለን ነበረ። ሚራ እንዴት ነሽ? ገንዬ እንዴት ነሽ? እናንተ ሳቁ ምን አለባችሁ? እውነተኛ ነገር እኮ ነው ያወራነው። እዚህ ግን ቦጋላችን እዚህ ይሄ ሱፍ ያምራል። አዎ በጣም ያምራል ሱፉ። ናኒ ነይ እያለ ነው መሰለኝ። ሀብጁን እንደዛ ያደረገና አላወቀም። ላይ ቢለዋል እኮ እሱ ይህ ወደ ላይ ቢለዋል። ግን ማለት ነው ሲምኝማ አንድ ነገር ንገራችሁ። አሁን እንትን ምንድን ነው የሚባለው? ሚዚ ማለት ነው። ሚዚ ከሆኑ ምንድን ነው የሚባለው? አሁን ለሀብ ሚዚ መሆን አንደኛ ሚዚ መሆን አለበት ለናኒ ሃይሚ ነች። ለምን እኩል ናችሁ? ገባሽ? ወጣ ገባ ይሉ። አዎ ቦጋለ ሁለተኛ ሚዚ መሆን አለበት። ለምን ላካ እንደዛ አይሄድም። አሁን እንደዛ አይሄድም። ሲጨፍሩ ሁለቱም እንዲጨፍሩ ሁለቱም አንደኛ መሆን አለባችሁ። ለምን አንመርጣችሁም? አሁን በዚህ ሰዓት አንደኛ ሚዚ ሀሰን ነው። ሀሰን ደግሞ የተኛ ሀሰን ነው። ይሄ ጽም ያልወጣ ሰው የማን ሚዚ ሰርግ ነው የሚናወራ እኛ የሀብ ሰርግ ነው የብሩኬ ሰርግ ራሱ የብሩኬ ሰርግ ራሱ አይ ማርክ አንደኛ ሲሆን ነው ደስ ብሎ። ማርክ ምንም ቻፍ ታይ ማነው ማርክ እያለ አንቺ ደግሞ ማርክ ያምራል። ማርክ እኮ ነው አንደኛ። ወይ ኤፍሬም ወይ ማርክ አንደኛ። አሁን ማርክ ኤፍሬም የትም ቢወንድም ይሄ እኮ ሱፍ መልበስ አልወድም። ምን ወረጃ ሱፍ አያምርም። ሄዱ ሱፍ ታንት አልቃሻ ሰኒ ግን ግብሽ አልቅሶ ለቅሶ አልቃሻ ሱፍ አይሆንም።
ይሄ አልቅሶ ጋንዳ አንድ ጋንዳ ሊሞላ እኮ ነው የእሱ አልቅሶ ማለት ነው። በጣም ያ ምን እንዳለ ሰምተሻል? ኤማንደኛ ከአንቺ ውጪ ሌላ ሴት አላውቅም እኮ ፍሬያችን መጣች። አንቺ 9 አድርጊ ቤትሽ። አንቺ ጓደኛው እኮ ናት፣ ጓደኛው እኮ ናት። ፍሬ እኮ ትቀየማለች። ወይኔ ማን ነው ያስወጣት? በእግዚአብሔር የኔ እናት ማን ጎትቶ እሷ እንዳንተ ማውጣት ትፈልጋለች? ጠይቁ። አስተናገጣል ይሁን በቃ ፍሬም አይሆንም። ፍሬዬ እንዴት ነሽ? በጣም ነው ደከመኝና አሁን እግዚአብሔር ይመስገን። እንዴት ናችሁ? አንቺ ማታ ጥሩ ስራ ስለሰራሽ ልጆችሽ እንደዛ ሆኖ መጡ ነው የምልሽ። አይገርምሽም? የፎቶ ለውጥ ራሱ አለ ያለሽ እንጂ ንግግራችን ዝም ብሎ አልቀረም። ገና ፎቶ ሳይ አንቺ ነሽ የተኛ ጸሎት ነው ደግሞ የማን አስራ አርጊ ካርልሽ ቤቱን አስራ አድርጊ። ፎቶ ስታይሉን እንዲቀይሩ ያደረገው ፈጣሪ ይመስገን ነው የምልሽ። እኛ ነበር እኔ በኋላ እናወራለን። ተው ሳሙን አሽኪሩን እየቀየሩ እንዲነሱ ማለት ነው። ሆድ ፍቾ የሰኒ ነው። የሰኒ ጩኸት እኮ ጠብ አትልም። ሰኒ አስተያየት ሰጠሽ በተግባር እናመሰግናለን እናታችን። የምር ይመችሽ። ማታ ምን አረኩኝ አድርገሻል የኔ ውድ። እኔ ያ ቀን እኮ እግዚአብሔርን እንደ ቀልድ ነበረ ያልኩሽ፣ ግን አንቺ እውነት አደረግሽ። የተግባር ሰው የኔ ፍቅር ነው። ይመችሽ ይመችሽ። ታርጋ አንቺ ቤት አላለቀም መሰለም እስካሁን የኔ ጠገብ ቁጭ አልኩኝ። ሲጀመር መጨረሻ ላይ አልቋል እንጂ ኬኩ አልተበላም። የእነሱ ኬክ ተቆርሶ ቁጭ አለ። የኔ እናት ለምን አንበላም? ልላክላችሁ። በምን ልላክላችሁ? ሰንዬ የሬድ ቤት በዚህ ቤሩት በሆናችሁ ወላላዚ ምን ያደረገ የማን አለ ለእኛ ላኪ። የት ነህ አንቺ ሰኒ? ወይ ፍሬ እኮ የፍሬ ጓደኛ ናት። ለምንድን ነው የምትነኬላት? የፍሬ ጓደኛ እኮ ነው ፍሬ። አንቺ በህግ አምላክ እኔ ኤርፖርት ጓደኛ እቺ ሰላም እንዳይልብሽ ዛሬ ተቀመጪ። ፍሬዬ እሱ እኮ አልቅሶ ለቅሶ የእሱ ለቅሶ እኮ እንትን ጋንዳ የሆነ ነገር ጠብ ብሎ ይሄ ብዙ ጋንዳ ሊሞላ ነው። ምንድን ነው ሁሌ በቀን ሁሌ ማልቀስ ነው እኮ። እኔ አንድ ቀን ኤርፖርት አገኘው ፎቶ ተነሳ። በቃ እንደው ሰላም ደግሞ የእሱ ደጋፊ አድርጋኝ ቁጭ አደረገች። ይሄ ልጋጋብ እኔ ራሴ ሰድብልሽ የለቀፈለግሽ እንደዚህ አይሆን እንዳይመቸኝም ምን አባቱ ሲሚ ደግሞ እኛ እኮ ሚዜ እየመረጠን ነው አሁን። የሀብ ሚዜ እየመረጠን ነው። ገብቶሻል? የሀብሌ ናችሁ እንዴ? እሺ ሰንዬ ሀብ ሚዜ እየመረጠን ነው። ከሴቶች ሃይሚ አንደኛ ብትሆን ደስ ይለናል እያለን ነው። የእሷ እኔ ግን አንድ ያልገባኝ ነገር አለ ሰንዬ። ሚፍታ ምን ማለቱ ነው? መልካም ጋብቻ ያለው ጋብቻ ነው ይሄ ነገር ነው? ሚፍታ አይደለም ፍፄ ነው ያለ። ፍፄ ነው ብሩክ እኔ ሸልሟል አለ እኮ ዛሬ እኮ መልካም ጋብቻ አለ። እኔ በቃ በጣም ተወዛግቤያለሁ። ሰዓቱም አልደርስም አለኝ። እናንተ ምን አይነት ጎል ነው? አንቨርሰሪ ነው የሚባለው አይደል? አንቨርሰሪ እኔ እንደዛ ነው የገባኝ። የኔ እናቱ ብዬ የኔ ፍቅር እኔ ሊወጣ ማን ነው ወጣ? አይ ሰራሳ ማን እንደሆነ ወጣ። እኔ ያን ጠበቅኩኝ። ውብዬ ዌልካም የኔ ፍቅር። አረ እዚህ ደስ ይላል። ደስ ማመሰገን ይችላል። ፎቶ ማለት የኔ ጠንበላል ማታ ራሱ አልተመቸኝም ብሎ አረ ምስጋና አያስፈልግም። እመቤቴን ይሄ እኮ በጣም ሲምፕል ነገር ነው። ምን አረኩኝ? እመቤቴን አታው እንደዚህ ፕሮግራም ነው። እሷ ተገናኘውን ብላ ተጨናንቃ ነበረ መጀመሪያም። ሰላም በያት
ውብዬ ወይ እናቴ ደህና ነሽ? ኧረ ችግር የለውም እኮ የኔ እናቴ ብጮኝ ያምርብሻል፣ ብትሳደብኝ ያምርብሻል፣ ብትደሰትኝ ያምርብሻል፣ ሁሉ ነገር ያምርብሻል። በጣም ነው የምወድሽ የኔ ጣምበረ። እኔም እወድሻለሁ ብዬ አመሰግናለሁ እናቴ። ኑሩልኝ፣ ክበሩልኝ። እናንተ ትለያላችሁ። ማርያምን የሀይሚ እህቶች በጣም የምትለዩ መወዳችሁ፣ ማከብራችሁ እውነት ተው ስላችሁ የምትተው ሰው የምታከብሩ ናችሁ። እኔ ምንም አድርጊ በሉኝ፣ እኔ ለእናንተ ታዛዥ ነኝ። እመቤቴ ምንም እንትን አትበሉ እሺ። ከዚህ በላይ ብዙ ገና ብዙ ደስታ እኮ ይጠብቀናል። ብዙ አለ። ይሄ በጣም ትንሽ ነው። ለሰርጋቸው ያብቃን እና ደግሞ ለመደሰት ያብቃን። አሜን። ዛሬም እኮ ያልተጠበቀ ነገር ሊፈጠር መሆኑን አናቅም። እናንተ እሱን ነው እኛ ትላንትና ያደረግን ምን እንዳደረጉ አሁን ልጅ ተንዬ ትላንትኛ ሳንነግራቸው ስላደረግን ዛሬም እነሱ ሳይነግሩን ከቻሉ ምን ያለሽ ፎቶ ከየት ነው ማሪ? እኔ አላየሁም። የት ነው የተለቀቀው? ይሄ ፎቶ ሁለት ፎቶ እኮ ነው። የሀብ ቤት ነው የተለቀቀው። ሀብ ነው የለቀቀው። የኔ አሽንጉሎ ነገር ሀብ ቱብ ሀባን እና ሚዞቹን ፍቅሮችን ጨብጫቢዎቹን እልሌቶችን ሁሉም ለቋል ነው ምላችሁ እንገራችሁ። ሁሉም ለቋል። አሁን እንምረጣ፣ እኛ ደግሞ እንምረጥ። ምን ትያለሽ? አንደኛ ሚዜ ማን ነው? አሁን ለቦጋሌ አንደኛ ሚዜ መሆን አለበት። እኔ እንጃ ሀብን ሊያደርግ ነው መሰለኝ ቦጋሌ። ወንድም አይሆንማ። ወንድም አባት ይሆናል። ትልቅ ወንድሙ እኮ ሀቢና ብሩክ ነው ሚዜ ነው። ግን እኔ እንጃ። እኔ ምን አውቄ ያለው ምን አውቃ። መለኛው እኮ መልስ ነው እኮማ መች ሰርግ ሰው ብሩኬ እኮ ሰርግ አንድ ላይ አለበት። እስቲ ምን ትያለሽ? ይሄ ትክክል ነው። ሚዜ አላት እቺ ደግሞ ማና አታውቂያትም? እቺ ቆንጆ ልጅ ከሀይሚ ፍሬንድ እሷ ጓደኛዋ ናት እኮ በጥንቀት ባንድ ላይ መጥቶ ነበር። ሀይሚ የሚታገባው መቼ እንደሆነ ፈጣሪ እኛ እኮ ለሀብ ነው እየመረጥናል። ሀይሚ ገና ምርጫው ለምረጡ ችግር የለም። የሀብ ሚዚክ ይሆናለች ለሀይሚ። የምንም ሴት ጓደኛ ሚዚም አያስፈልግም። ኧረ ጉድ! የምረን ነው። የተኛው ሚዜ ነው ደግሞ? ለሀብ ሚዜ ሀይሚ ነው የምትሆነው ወይስ ስናስብ ቦጋሌ አይሰጠም እኮ እንዳይመጡ ቀስ በይ ተረጋጊ። ደስታሽን ሆቤ የምን መሰለሽ? አሁን እኮ የሀብ ሰርግ ላይ ሀይሚ ከሆነች ቦጋሌ ካልሆነ ሀይሚ አትሆንም ብዬ አስባለሁ። ለምን ቦጋሌ አይሰጣም? ዜሮ ነው የሚያስገባ። አይሰጣም እንጂ አይሰጣም።